እንዴት ናችሁ? ከሀፒ እንግሊሽ ነው የመጣሁት። ዛሬ እንግዲህ እንደምትመለከቱት እንግዳ ይዤላችሁ መጥቻለሁ። ስለዚህ ወደ ሌሰናችን ከመግባታችን በፊት ራሱን ያስተዋውቅልን እስኪ። ኦኬ ሶ ማይ ኔም ኢዝ ቅዱስ ፍሮም K+ English። ያው ቲክቶክ ላይ K+ English በሚል ልታገኙ ትችላላችሁ። ያ that's it። ኦኬ ስለዚህ ዛሬ ለምንድን ነው እንግዳ ይዘሽልን የመጣሽው? ምንድን ነው ያመጣሽው ካላችሁኝ፣ ዛሬ እንግዲህ ታይፕስ ኦፍ ሴንቴንስስ እናያለን ማለት ነው። የትኛውንም ነገር ስታወሩ መቼም ከአራቱ አረፍተ ነገር አይነቶች ወዴትም ልንወጣ አንችልም። በእርግጠኝነት ደግሞ እንግሊዘኛ መናገር እችላለሁ ብትሉም ባትሉም በእርግጠኝነት አንዱን የሴንቴንስ ታይፕ ስትጠቀሙት እንደኖራችሁ እኔ ዛሬ እርግጠኛ ሆኜ መናገር እችላለሁ። ግን የትኛውን ሴንቴንስ ታይፕ ነው ምንድነው እያልኩ የነበረው የሚለውን ነገር ለማወቅ እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። ስለዚህ ከአራቱ የሴንቴንስ አይነቶች ወይም ሴንቴንስ ታይፖች የመጀመሪያውን እንግዲህ በማብራራት እንጀምራለን። እንግዲህ ለእንግዳዬ ነው የመጀመሪያውን እድል የምሰጠው። So the first type of sentence is declarative sentence or statement sentence እንለዋለን። መረጃ ሰጪ ብላችሁ በአማርኛ ተረጉሙ ትችላላችሁ። እስኪ ምን እንደሆነ እስኪ ያስረዳቸው። ያው as you said መረጃ ለመስጠት ነው የምንጠቀመው። ያው ፓስትም ሊሆን ይችላል፣ ፕሬዘንትም ሊሆን ይችላል፣ ኮንቲኒየስም ሊሆን ይችላል። የምትጠቀሙት ያው ብዙ ጊዜ ሳብጀክት ቨርብ ኦብጀክት በሚለው ስትራክቸር ነው። ስለዚህ ለምሳሌ አሁን we are recording video መረጃ እየሰጠን ነው። we are also having tea actually tea my bad it happens, it's okay. yes so እንደዛ ማለት ነው። እስቲ ምን አይነት ማርኮች ልንጠቀም እንችላለን? ኦኬ ሶ ኢንድ ማርክ ምንላቸው እንግዲህ በእንግሊዘኛ ሶስት ናቸው ያሉን። ከሶስቱ ውስጥ አይ ቲንክ ፉል ስቶፕ እንጠቀምላታለን ወይም ደግሞ ፔሪድ እንላታለን ወይም ደግሞ ፖይንት እንላታለን። ሶስት ስሞች አሏት፣ ግን ቤዚካሊ ያው ፉል ስቶፕ በሚለው እናውቃታለን። ድምጻችን ላይ ምን አይነት ለውጥ ያለው ይመስላል? ድምጻችን ላይ ብዙ ኮንሲስታንት የሆነ ነገር ነው የሚኖረው። ኤቭሪቲንግ ኢዝ ኮንሲስታንት። ስታወሪ ሞኖቶነስ ነው አይደለም የሚሆነው። ምንም የምንጨምረው የምንቀንሰው ነገር የለም። ምላሽስ እንጠብቃለን ከሚያወራን ሰው ናት ጀስት ያው ሪያክሽን ልንጠብቅ እንችላለን፣ ግን ምላሽ የምንጠብቅበት ነገር አይደለም። እየጠየቅን አይሆንም፣ እየጠየቅን አይደለም፣ እየተናገርን ከኛ ሊወጣ። ስለዚህ ዜና አብዛኛው ጊዜ አይደለም ኒውስ፣ ኢቲቪ ኒውስ ብትሉ ቢቢሲ ኒውስ ብትሉ አብዛኛው መረጃ የሚቀርብላችሁ በዲክላሬቲቭ ሴንቴንስ ነው የሚሆነው፣ ወይም መረጃ እየሰጡን ስለሆነ ማለት ነው። ኦኬ ሶ ሌላኛው ደግሞ ኮማንድ ሴንቴንስ ነው። ኦኬ እስቲ ስለ ኮማንድ ሴንቴንስ ደግሞ አንቺ የሆነ ነገር በይ። ኦኬ እንግዲህ ሁለተኛ ላይ የምናገኘው እንዳላችሁ ኮማንድ ሴንቴንስ ነው። ኮማንድ ሴንቴንስ ላይ እንግዲህ በእርግጠኝነት እናንተ ተጠቅማችሁ ታውቃላችሁ ካልኩት ሴንቴንስ ውስጥ አንዱ ነው። እንግዲህ እስኪ በዘመናችን ምናልባት ገና እንግሊዝኛ ሳናቅ ራሱ ስቶፕ፣ ካም፣ ጎ ተብለን እናውቃለን አይደለ? ስለዚህ ምንም ሌላ ሰብጀክት አናስገባም ወይም ደግሞ ፕሮናውን ምናምን አናስገባም። ዝም ብለን ብቻ ካም ስለተባለን የምናደርገው አክሽን አለ። እስፔሻሊ ክላስ ውስጥ አይደለ? ክላስ ውስጥ አስተማሪ ሲናደድብን ጎ ሊል ይችላል፣ ካም ሊል ይችላል። ስለዚህ እነዚህ ሁሉ በእርግጠኝነት እስኪ ጎ ብላችሁ የምታውቁ ከሆነ፣ ስቶፕ ብላችሁ የምታውቁ ከሆነ፣ ካም ብላችሁ የምታውቁ ከሆነ ሳታውቁትም ቢሆን አውቃችሁት ያው አረፍተ ነገር እያወራችሁ ነው የኖራችሁት ማለት ነው። እንዴት እቺ አንድ ቃል ብቻ አረፍተ ነገር ትሆናለች? ምክንያቱም ኮማንድ ውስጥ ኢምፐሬቲቭ የምንለው አለ። ይሄ ሰብጀክት ሳንጠቀም ቨርባን ብቻ በመጠቀም የምንሰራት ማለት ነው። ኦብጀክቱ ላይኖር ይችላል፣ ካም ብቻ ብዬ ሴንቴንስ ሊኖር ይችላል አይደለ? ስለዚህ እዚች ላይ እንግዲህ ኮማንድ ሴንቴንስ ስንል ትርጉሙ ትዕዛዛዊ አረፍተ ነገር ነው። ስለዚህ ሰዎችን ለማዘዝ ስንፈልግ ወይም የሆነ ነገር እንዲያደርጉ ለመጠየቅ ስንፈልግ ኮማንድ ሴንቴንስ እንጠቀማለን። ምን አይነት ኢንድ ማርክ ልናስገባ እንችላለን እዚህ ላይ? ኮማንድ ብዙ ጊዜ ኤክስክላሜሽን ማርክ ልናስገባ እንችላለን፣ ወይም ፉል ስቶፕም ልንጠቀም እንችላለን። ኢት ዲፔንድስ ኦን አወር ቶን አይደለ? በጣም ተናድጄ ጎ ካልኩኝ ፉል ስቶፕ ኤክስክላሜሽን ፖይንት ላስገባ እችላለሁ። ሲምፕሊ ደግሞ ጎ የሚል ከሆነ ወይም ካም የሚል ከሆነ ፉል ስቶፕ ታስገቡ ኢትስ ኦኬ። ስለዚህ እችኛዋ አረፍተ ነገር ላይ ሁለት አይነት ኢንድ ማርክ ልጠቀም እችላለሁ ማለት ነው። እንደነገርናችሁ ቶን ይቀየራል አይደለ? ዝም ብዬ ጎ የሚል ከሆነ ምንም ድምጼ ላይ ሞኖቶነስ አይነት ሳውንድ ካለው ወይም ማይለወጥ ሲሆን ፉል ስቶፕ ማስገባት እንችላለን። በጣም ተናድጄ ወይም ኢሞሽናል ሆኜ ከሆነ ግን የማወራው ኤክስክላሜሽን ፖይንት ልጠቀም እችላለሁ ማለት ነው። ስለዚህ እስካሁን የሰጧቸው ኤግዛምፕል አለ፣ ሌላ የምትጨምርላቸው አለ ምናልባት? ሜቢ ስቶፕ ስቶፕ አለች። ሆነ ረዘም ያለ ስቴትመንት ስናደርገው ደግሞ get out of my office ብል ይህም ትእዛዝ እያስተላለፍኩ ነው፣ ግን ምንድነች ያው ትንሽ
ቶኔ ቀየር ትላለች እዚህ ላይ ማስቀምጣትም ፖይንት ነው። ኤንድ ማርኳ ወደ ኤክስክላሜሽን ትሄዳለች። ሞር ደግሞ እንትንም ላይ መጠቀም እንችላለን እንዳልሽው ኢምፓራቲቭ ላይ ኢምፓራቲቭ ላይ በጣም የሆነ ስንሰጥ ኮማንድ እንዲያርግ እንዲያታርግ ስትይ ስታፕ ስታርት ብለሽ መጠቀም ትችላለሽ። የሆነ ነገር ማስገባት ትችላለሽ። Okay, the third type of sentence will be question sentence or interrogative sentence. እስኪ እሱን ደግሞ ንገራቸው እስኪ አንተ። ያው እንዳለችው question ነው ያለችው or interrogative ነው ማለትም ሰውን ጥያቄ እየጠየቅን መልስ እንፈልጋለን ማለት ነው። ለምሳሌ ያው are you doing something ልንላችሁ እንችላለን። For example, what are you doing አሁን you are actually learning, right? You're learning something. You see እንደዚህ አይነት ነገሮች ላይ እንጠቀማለን። ያው እንዳልነው ፓስትም ሊሆን ይችላል ፕሬዘንትም ሊሆን ይችላል it doesn't matter as long as it's a question ነው የሆነ ምላሽ አለ። yes or no ሊሆን ይችላል ኢንፎርሜሽን ኩዌሽንም ሊሆን ይችላል። ሞስትሊ ለኩዌሽን ሴንቴንስ ምላሾች ስቴትመንት ሴንቴንሶች ሊሆኑ ይችላሉ። yes እንደዛ ምን እንጠቀማለን እዚህ ላይ እንደ ኤንድ ማርክ መጨረሻ ላይ ኩዌሽን ማርክ እንደ ጥያቄ ነው ስሙ ራሱ it's a question, right? ስለዚህ ኩዌሽን ስለሆነ ኩዌሽን ማርክ እንጠቀማለን ማለት ነው። ስለዚህ እዚህ ላይ ምላሽ እንጠብቃለን ማለት ነው። yes of course እንዳልነው yes ኢንፎርሜሽን ኩዌሽን ሊሆን ይችላል yes or no ኩዌሽን ሊሆን ይችላል። አሁን ለምሳሌ yes or no ኩዌሽን ስንላችሁ are you drinking tea? yes ይሄ yes or no ኩዌሽን ነው። ግን ዳይሬክትሊ መጥቼ what are you drinking ብላት ምን እየጠጣሽ ነው እያልኳት ነው። ይሄው ምንድነው በስቴትመንት I'm drinking tea ስለዚህ ስቴትመንት ሴንቴንስ ይሆናል። yes እንደዛ። እሺ የመጨረሻዋ the last one እስቲ አንቺ መልሽልኝ። the last one is exclamatory sentence። እስቲ ስለሱ አንድ ነገር ወይ ኤክስክላማቶሪ ሴንቴንስ እንግዲህ በጣም ፊሊንጋችን ላይ ያው ጨዋታ የሚጫወት ሴንቴንስ ነው። ሶ እንግዲህ ስትሮንግ የሆነ ኢሞሽን ወይም በጣም ጠንካራ የሆነ ስሜታችንን ስናወጣ ኤክስክላማቶሪ ሴንቴንስ እንለዋለን። ስለዚህ ለምሳሌ ያው እንግዲህ ብዙ እኔ ኤግዛምፕሎች ከኳስ ጋር ይገናኛሉ። ኳስ አይ ነበር ከወንድሜ ጋር እና ስለዚህ ጎል ሲገባ በፊት ኮሜንታተሮቹ what a beautiful goal ይላሉ። ስለዚህ እንደውም ጥያቄ ፍጥርብኝ ነበር what የምትለው ነገር ለጥያቄ አይደል እንደምንጠቀማት እንዴት እዚህ ጋር ገባች ብዬ ማለት ነው። ከዛ how wonderful is this movie ያየን ከሆነ ማለት ነው። ሶ እዚህ ጋር ስትሮንግ የሆነ ኢሞሽን ነው እየገለጽኩ ያለሁት። ስለዚህ እንጠቀማት ምን ትመስላለች እዚህ ጋር ኤክስክላሜሽን ራሱ ሴንቴንስ ኤክስክላማቶሪ። ስለዚህ ከአረፍተ ነገሩ ታይፕ ራሱ እንደምንረዳው ኤክስክላማቶሪ ሴንቴንስ ኤክስክላሜሽን ማርክ ወይም ደግሞ ኤክስክላሜሽን ፖይንት እናስገባለታለን ማለት ነው። እንዳልኳችሁ በጣም የሆነ አይነት ስሜትን ለመግለጽ እንጠቀምበታለን። ግን ሁል ጊዜ ደስታን ብቻ አይሆንም። በጣም አዝነንም ሊሆን ይችላል፣ በጣም ተናደንም ሊሆን ይችላል። for example I'm so mad at you ካልኩኝ ማስገባት ያው ኤክስክላሜሽን ፖይንት ትሆናለች ማለት ነው። ሶ ኢሞሽናችሁ ምንም ይሁን ተደስታችሁ ይሁን አዝናችሁ ሊሆን ይችላል፣ እየሳቃችሁ ሊሆን ይችላል፣ እያለቀሳችሁ ሊሆን ይችላል። የትኛውም ኢሞሽን ግን በጣም ጠንካራ ከሆነ ታይፕ ኦፍ ሴንቴንስም ኤክስክላማቶሪ ይሆናል። ምናስቀምጣትም ኤክስክላሜሽን ፖይንት ትሆናለች። እሺ እስኪ እናንተም እንደዚህ አራቱንም በመጠቀም ይስሩልን አይደለ? ይስሩልን እስቲ ሞክሩልን። ደስ ይለናል። ስፔሻሊ ኩዌሽን ሴንቴንስ ያው ተጠይቃችሁን ያለፋችሁት what are you doing now መልስ እንጠብቃለን ማለት ነው። ኦፍ ኮርስ እሷን ጣል ያደርጉልናል ኮመንት ሴክሽናችን ላይ። በጣም ያስደስታችሁ ነገርም ካለ ኤክስክላማቶሪ ሴንቴንስ ተጠቅማችሁ መጨረሻ ላይ አስገቡልን ኤክስክላሜሽን ፖይንት። ሌሎችም ኮማንድ ሴንቴንስ እናንተም ደግሞ ምናልባት እንዳልኳችሁ ይሄ ካም ጎ ስቶፕ ስታርት እነሱን ነገር ተጠቅማችሁ የምታውቁ ከሆነ እንኳን ደስ አላችሁ። ያው ሴንቴንስ እየተጠቀማችሁት የኖራችሁት ማለት ነው። የምትጨምርላቸው ነገር ምናለ? There's nothing to add. I mean, it was nice. I think ተመችቷችኋል ብለን እናስባለን። ያው ሰብስክራይብ አርጉት። ሃፒ እንግሊሽ it's a must. That's it. እና እኔ ጋር መማር ከፈለጋችሁ ቲክቶክ ላይ K+ እንግሊሽ ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ። በዛው ስልኬ እዚህ ላይ ስክሪን ላይ ይቀመጣል፣ ዲስክሪፕሽን ቦክስ ላይ ይቀመጣል። ያው መደወል ትችላላችሁ። Yes, that's it for me. Okay, thank you ቅዱስ። ስለዚህ ዛሬ እንግዲህ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ስትጠቀሙት የነበራችሁትን ሴንቴንስም እንዳወቃችሁ ተስፋ አደርጋለሁ። ስለዚህ እንግዲህ በአካልም ሆነ በኦንላይን መማር ፈልጋለሁ ካላችሁ በአካል መማር ምርጫችሁ የሆነ አድራሻችን መገናኛ ኢትዮ ሴራሚክስ ህንፃ ፊት ለፊት ላይ ተስፋ ወርቁ ህንፃ 4ኛ ፎቅ ቢሮ ቁጥር 405 ብትመጡ እንገኛለን። ምርጫዬ በኦንላይን መማር ነው ካላችሁ ደግሞ ስልክ ቁጥራችን ይቀመጣል፣ መደወል ትችላላችሁ። ይሄ እንግዲህ ጅማሬያችን ነው። ገና ብዙ እየተማርን እንቀጥላለን። ሚስተር ቅዱስ ጋር እንግዲህ መማር ብትፈልጉ
እሱ ጋር ቀጥታ መደወል ትችላላችሁ። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ እንዳትረሱ። ወዳችኋለሁ። ሰላም።